ሰላም ሰላም እንዴት ናችሁ የተወደዳችሁ? ስለ ሌላ የሊቨርፑል ሃንጋሪያዊ እናንሳ። ስለ ሌላ ያልኩበት ምክንያት በቅርብ ቀናት ስለ አስደናቂው ዶሚኒክ ዞቦዝላይ በፉትቦል ካፌ ዝግጅታችን ላይ አንስተን ነበር። የሚገርም የውድድር ዘመን እያሳለፈ ያለ ተጫዋች ነው። ደግሞ በእኔ ግምት የውድድር ዘመኑ 1/3 ቢቀረውም ግን እስካሁን ድረስ የሊቨርፑል የውድድር ዘመን በአብዛኛው ወጥ ያልሆነ ኢንኮንሲስተንት የሚሉት ቢሆንም ግን ተጫዋቹ ከውድድር ዘመን የመጀመሪያ ሳምንት እስካሁን ድረስ ከመጣንበት ጊዜ ድረስ በወጥነት በ4 ወይም በ5 የተለያዩ ሚናዎች በላቀ ብቃት እየተጫወተ ያለ ተጫዋች ነው። ስለዚህ ከአመቱ ምርጥ ተጫዋቾች መካከል ለኔ በዛ ስፍራም ደግሞ በየትኛው ስፍራ ነው አላቅም፣ ምክንያቱም በተለያዩ ቦታዎች ላይ የሚጫወት ተጫዋች ስለሆነ፣ ግን እንዲያው መደበኛ ቦታው አማካይ አይደል። ስለዚህ በአማካይነት ከአውሮፓ ምርጥ አማካዮች መካከል አንዱ ነው ቢያንስ በዚህ ውድድር ዘመን ባሳየው ብቃት እላለሁ። ግን ደግሞ ሌላ ሃንጋሪያዊም አድናቆት የሚገባው ይመስላል ሰሞኑን እዛው ሊቨርፑል ውስጥ ያለው ሚሎሽ ኬርኬዝ ሊቨርፑል ከፈጸማቸው በርካታ ዝውውሮች መካከል አንደኛው ነበር። ባለፈው ክረምት ከቦርንመዝ ከመጣ በኋላ ግን የውድድር ዘመኑን አብዛኛውን ጊዜ ሲተች የቆየ ተጫዋች ነው። ምናልባት አንዳንዶቹ ትችቶች መረር ያሉ ሊሆኑ ይችላሉ። ወጣት ተጫዋች መሆኑን፣ ከተለየ የእግር ኳስ ስታይል መምጣቱን፣ ከቦርንመዝ የሊቨርፑል አጫወት የተለየ በመሆኑ ምክንያት ከግምት ያልገቡ አንዳንድ ነጥቦች ይኖሩ ይሆናል። ግን ሜዳ ውስጥ በሚታዩት ፐርፎርማንሶችና የሰራቸው በነበሩ በተለይ የመከላከል ድክመቶች በማጥቃቱም በቦርንመዝ ያሳይ የነበረውን አደገኝነት መድገም ባለመቻሉ ምክንያት ስህተቶች ይታዩበት ስለነበር፣ ድክመቶች ይታዩበት ስለነበር የትችቶቹ መብዛት የሚጠበቅ ነበር። የሊቨርፑል ደጋፊዎችንም ጭምር ቅር ያሰኙ አንዳንድ ፐርፎርማንሶች ነበሩ። ለምሳሌ የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ከቀድሞ የሊቨርፑል ሌላኛው የቀኝ መስመር ተከላካይ ከትሬንት አሌክዛንደር አርኖልድ ጋር አወዳድሮ አስተያየት ሰጥቶ ነበር። በእርግጥ ሚሎሽ ኬርኬዝ የግራ መስመር ተከላካይ ነው፣ ትሬንት አሌክዛንደር አርኖልድ በቀኝ በኩል የሚጫወት ነው እና ኬርኬዥን ማየት ያስቃል የሚል አስተያየት ሰጠ። የውድድር ዘመኑ መጀመሪያ አካባቢ ነው ይህንን አስተያየት በመንዴ ናይት ፉትቦል የስካይ ቴሌቪዥን ፕሮግራም ላይ የተናገረው። ብዙ ጊዜ ስለ ትሬንት ስናገር ሊቨርፑል በትልቁ ያጣው ተጫዋች ነው አለና እዛ ቦታ ላይ የቀኝ መስመር ተከላካይ ቦታ ላይ ትሬንትን ማጫወት ኬቨን ደብሮይንን በቀኝ መስመር ተከላካይነት እንደመጠቀም ማለት ነው አለ። ብዙ ጊዜ ይህንን ተመሳሳይ አድናቆት ሲገልጽ እንሰማለን። በኳስ የማሰራጨት ችሎታው፣ ኳስ በማሻገር አስደናቂ ችሎታው፣ በቆመ ኳስ ክህሎቱ፣ በእነዚህ ሁሉ ነገሮች ኬቨን ደብሮይንን የቀኝ መስመር ተከላካይ አድርጎ መጠቀም ነው የሚል አስተያየት ይሰጣል። እና ይህንኑ አስተያየት በዚህኛው ስለ ኬርኬዝ በተናገረበት ፕሮግራምም ላይ ተናገረና ነገር ግን ኬርኬዥን ማየት ዳርዊን ኑኔዝን በግራ መስመር ተከላካይነት እንደ ማየት ማለት ነው አለ እና ምንም ቶት ፕሮሰስ የለውም። የሆነ ውሳኔ ሲወስን ከጀርባው ሀሳብ የለውም። ምሳሌ ትሬንት በቀኝ መስመር ተከላካይነት ሲጫወት ኬቨን ደብሮይነ ያለውን አይነት የፕሌሜኪንግ ችሎታ ያሳያል። እሱ ደግሞ ቶት ፕሮሰስ አለው፣ ማሰላሰል ማስተዋል አለው፣ ጨዋታ ማንበብ አለው። ይሄኛው ተጫዋች ላይ ግን ልክ እንደ ዳርዊን ኑኔዝ አይነት ኢንስቲንክቲቭ የሆነ ግን በቂ ቶት ፕሮሰስ የሌለው ደመነፍሳ የሆነ ግን በቂ ከውሳኔዎች በፊት ማስተዋል ያላገዘው አጫወት ነው የሚጫወተው። አንገቱን ይደፋና ይሮጣል። በቃ አይነት ነው የሚያደርገው። ዳርዊን ኑኔዝም ሲጫወት እንደዚህ አይነት ግርግር መፍጠር እንጂ የሆነ ውሳኔ ከመወሰኑ በፊት ማሰብ የሌለው ነው፣ አንገት ደፍቶ መሮጥ ብቻ የሚል አስተያየት ሰጠ። እንግዲህ ቃላቱ ጨከን ያሉ መሆናቸው ግልጽ ነው። በብርቱ ቃላት ነው ሚሎሽ ኬርኬዝን የሸነቆጠው ማለት ይቻላል። ግን በወቅቱ ተጫዋቹ እያሳየ ከነበረው ድክመት አንጻር ይሄማ ያልተገባ አስተያየት ነው ያለ ብዙ ሰው አልነበረም። ምክንያቱም ኬርኬዝ በመከላከል በኩል ብዙ ስህተቶች ይሰራል፣ በማጥቃት ፕሮዳክቲቭ አልነበረም። ተጫዋቹ መጥፎ አይደለም። ተጫዋቹ መጥፎ እንዳልሆነ የምታውቁት ወደ ሊቨርፑል ባይመጣም ኖሮ ኬርኬዝ ወደ አንድ ትልቅ የእንግሊዝ ወይ የአውሮፓ ክለብ መሄዱ አይቀርም ነበር። ሪያል ማድሪድ አልቫሮ ካሬራስ የሚባለውን ተጫዋች ከቤንፊካ ከማስፈረሙ በፊት ተመልክቶታል ሚሎሽ ኬርኬዝን። ማንቸስተር ዩናይትድ አዲስ ፉልባክ ለማምጣት እያሰበ በነበረበት ጊዜ ይህንን ተጫዋች መልምሎታል ወይም ስካውቶቹን ልኮ አጥንቶታል። ስለዚህ እንደዚህ ያሉ ትልልቅ ክለቦች ሊቨርፑል እንኳ ባያስፈርመው ኖሮ ባለፈው የውድድር ዘመን ባሳየው ብቃት
ሌሎች ትልልቅ የአውሮፓ ክለቦች ተጫዋቹን ማስፈረማቸው አይቀርም ነበር። ምናልባት ከአሌክሳንደር ኢሳቅ ቀጥሎ ብዙ የተተቸ ተጫዋች የሚመስለኝ እሱ ነው። በእርግጥ የፍሎሪያን ቨትስም ነገር ብዙ ሲያነጋግር መቆየቱን አውቃለሁ በከፍተኛ ገንዘቡ ምክንያትና ሲመጣ በነበረው ከፍተኛ መጠበቅ የተነሳ። ግን ምናልባት ከሁሉም ብዙ ትችት የበረታበት ተጫዋች ሚሎሽ ኬርኬዝ ሳይሆን አይቀርም። እንዲሁ በወረቀትም ሲታይ ተጫዋቹ ደንበኛ የአንዲ ሮበርትሰን ተተኪ ለመሆን የሚያስችሉ ኳሊቲዎች የነበሩት አይነት ተጫዋች ነው። በእድሜ ልክ የ10 ዓመት በፊት የነበረውን አንዲ ሮበርትሰንን የሚመስል ሊቨርፑል ከሃል ሲቲ ሲያስፈርመው የነበረውን የአንዲ ሮበርትሰንን ፖቴንሻል የያዘ ግን ሮበርትሰን ወደ ሊቨርፑል ሲመጣ ከነበረበት ደረጃ ተሽሎ ያለ ተጫዋች ተደርጎ ይታይ ነበር። የፕሪሚየር ሊግ ልምድ አለው። እንዳልኩት በትልልቅ የአውሮፓ ክለቦችም የእንግሊዝ ክለቦችም ሲፈለግ የነበረ ተጫዋች ነው። እሱ ብቻ ሳይሆን ባለፈው የውድድር ዘመን የፕሪሚየር ሊግ የዓመቱ ምርጥ 11 ሲመረጥ የግራ መስመር ምርጡ ተከላካይ ተብሎ የተመረጠው እርሱ ነው። ስለዚህ እንዲሁ በመሰረተ ሀሳብ ደረጃ ብዙ ትርጉም የሚሰጥ ዝውውር ነበር። ነገር ግን ተግባር ላይ መዋል ነበረበት። ወረቀት ላይ ያለ ብዙ ሴንስ የሚሰጠው ዝውውር መሬት ላይ ግን ብዙ እየሰራ አልነበረም። ሊቨርፑል እንዲሁ ሲታሰብ አምና አንዲ ሮበርትሰን በአንዳንድ ጨዋታዎች ላይ በተለይ በሲዝኑ በሙሉ ደካማ የነበረ አይመስለኝም። ግን ያ የቤስቱን የሮበርትሰንን ቨርዥን ያየን አይመስለኝም። ጥሩ ሲዝን ግን ቶፕ ክላስ ሲዝን ነበር ለማለት ግን ያስቸግራል። ስለዚህ ሮበርትሰንን በወጣትነቱ የሚመስል አይነት ተጫዋች ማምጣት ነበር የፈለጉት። ይመስላሉ ደግሞ የሮበርትሰን አይነት ካራክተሪስቲክስ ያለው ተጫዋች ነው። ትራዲሽናል ፉልባክ ነው ሮበርትሰን። የአፕ ኤንድ ዳውን ፉልባክ የሚሉት ወደ ላይኛው የሜዳ ክፍል በተደጋጋሚ ኦቨርላፕ እያደረገ የሚጫወት በመከላከል ሶሊድ የሆነ ፍጥነት ያለው እንጂ ልክ እንደ አንዳንድ ፉልባኮች ወደ ሴንትራል ቦታዎች እየገባ ኢንቨርት የሚያደርግ አይነት ተከላካይ አይደለም። እነሱ ማራውዲንግ ፉልባክ የሚሉት ላይ ታች እያለ የሚጫወት አይደክሜ የመስመር ተከላካይ ማለት ነው። ነገር ግን በሊቨርፑል በኩል በተመሳሳይ በቦርንመዝ በተጫወተበት ሚና አልነበረም እንዲጫወት የተደረገው። አንዳንድ ምክንያቶች ያሉት ይመስለኛል። አንደኛው እንደምታውቁት በአሰልጣኞች አስተሳሰብ ሁለት ፉልባኮችን በተመሳሳይ ጊዜ ኦቨርላፕ እንዲያደርጉ አትፈልጉም። ካልሆነ ቡድኑ በማጥቃት በተለይ በመስመሮች በኩል በተደጋጋሚ ተጋላጭ ይሆናል። በቀኝ በኩል ያስፈረሙት የመስመር ተከላካይ ሆኖ እንዲጫወት የመጣው ተጫዋች ጀረሚ ፍሪምፖንግ በሌቨርኩሰን ያሳለፈውን ጊዜ ካያችሁ የመስመር ተከላካይ አልነበረም። በመስመር ተከላካይነት መጫወት ይችላል፣ ግን በሻቢ አሎንሶ ዘመን እንደ ንጹህ የክንፍ ተጫዋች እንጂ እንደ መስመር ተከላካይ አልተጫወተም። የሻቢ አሎንሶ የ3-4-2-1 ፎርሜሽን በአብዛኛው በተጋጣሚ ቡድን የሜዳ አጋማሽ እንዲያሳልፍ የሚያደርገው አይነት ለቡድኑ የመስመር ስፋት የሚሰጥ ወይም የሜዳ ስፋት የሚሰጥ እና በተደጋጋሚ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የሚገኝ በአንዳንድ ጨዋታዎች በተለይ በአንዳንድ የበለጠ ታክቲካል በሆኑ ጨዋታዎች ከባየር ሚኒክ ጋር ያደረጉትና 3-0 ያሸነፉት አንድ የቡንደስሊጋ ጨዋታ ነበር። በ2023-24 የውድድር ዘመን ኦልሞስት ሻምፒዮን መሆናቸውን ያረጋግጡበት ጨዋታ። እዛ ላይ ደግሞ ከሁለቱ 10 ቁጥሮች አንዱ ሆኖ የተጫወተ ቁልፍ የማጥቃት መሳሪያ። እንዲያው አንድ ጊዜ ሳነሳው ነበረ በባየር ሌቨርኩዘን በሁለት ሲዝኖች በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 300 ጊዜ ኳስ ነክቷል። በራሱ ሳጥን ውስጥ 30 ጊዜ ኳስ ነክቷል። የ10 እጥፍ ልዩነት አለ። ስለዚህ በጣም ኦፌንሲቭ ነው። ስለዚህ ሊቨርፑል እሱንም ሲያመጣው የበለጠ የማጥቃት አውትፑቱን በማየት ከትሬንት የተለየ የበለጠ ኦቨርላፒንግ፣ የበለጠ ፍጥነትን መሰረት ያደረገ ያነሰ ፕሌይሜኪንግ ግን በጣም ኃይለኛ የኦቨርላፕ ችሎታ ያለው ተጫዋች ነው በማለት ነው ያመጡት። አሁን ኬርኬዥም ከሞላ ጎደል ተመሳሳይ ባህሪ ያለው ተጫዋች ነው፣ ግን የበለጠ አታኪንግ ስለሆነ ጀረሚ ፍሪምፖንግ ያንን ባላንስ ለማድረግ ቡድኑ ቢያንስ 3 ተጫዋቾች በመጨረሻው የመከላከል መስመር ያስፈልጉታል። ጀረሚ ፍሪምፖንግ ያ ተጫዋች ሊሆን አይችልም በተለየ ካራክተሪስቲክሱ ምክንያት። ስለዚህ ኬርኬዝ የዛ አይነት ሚና እንዲወጣ ተደረገ። ከመሃል ሜዳ አጋማሽ አልፎ ከመጫወት ይልቅ የራሱ የሜዳ ክፍል ላይ ብዙ እንዲቆይ ሆነ እና የመከላከል ኃላፊነቱ ይጎላ ነበር ከማጥቃት ድርሻው ይልቅ። አሁን እንዳልኩት ባላንስ ለማድረግ ነው። ምን ይላሉ? የፉልባክ አጠቃቀም በብዙ አሰልጣኞች ጥቂት ኤክሰፕሽኖች ካሉ አላውቅም፣ ግን በአብዛኛው የፉልባክ አጠቃቀም አሲሜትሪካል ነው ይባላል። አሲሜትሪካል ማለት አንደኛው ዳይናሚክ አንደኛው ስታቲክ ይሆናል። አንደኛው በተደጋጋሚ የሚያጠቃው አንደኛው ደግሞ የበለጠ ፖዚሽናል የሆነው የበለጠ ቦታው ላይ የሚቆየው ተጫዋች ይሆናል።
አሲሜትሪካል ማለት ሲሜትሪካል ያልሆነ ተመሳሳይ በሆነ መንገድ የመስመር ተከላካዮችን አለመጠቀም ማለት ነው። ስለዚህ ጀረሚ ፍሪምፖንግ ነበር ለዛ ለዳይናሚክ ፉልባክነት የበለጠ ይስማማል ተብሎ የታሰበው። እርግጥ ብዙ ይጎዳ ነበር፣ ስለዚህ ያን ያህል ብዙ ተጫውቷል ማለት አይደለም፣ ግን ሀሳቡ ቢያንስ እንደዛ ይመስል ነበር። ይሄ ደግሞ ኬርኬዥን የበለጠ ፖዚሽናል እንዲሆን አደረገው። ፖዚሽናል እንዲሆን ከሆነ ቅድም ጠቅሻለሁ ስለ ተጫዋቹ ካራክተሪስቲክስ፣ እንደዚህ አይነት ተጫዋች አይደለም። የበለጠ ኢንስቲንክቲቭ የሆነ የመልሶ የማጥቃት ፉልባክ ነው። መለቀቅ የሚገባው ተፈጥሯዊ ክህሎቱን፣ ፍጥነቱን፣ የኦቨርላፒንግ ችሎታውን እንዲጠቀም ሊፈቀድለት የሚገባ አይነት ተጫዋች ነው። ስለዚህ በተገደበ ቁጥር በመከላከል የማጥቃቱን ያህል የላቀ ተጫዋች አይደለም። ለክፉም ይሰጥ አልነበረም። ባለፈው የውድድር ዘመን ፍጥነት አለው፣ የሪከቨሪ ፍጥነት አለው። ነገር ግን የመከላከል ስፔሻሊስት ነው ልትሉት አትችሉም። ደግሞ ገና 21 ዓመቱ ነበር ለሊቨርፑል ሲፈርም። በ21 ዓመቱ ሁሉንም የጨዋታ ባህሪያት ፐርፌክት ያደረገ ተጫዋች ማግኘት ያስቸግራል አይደለም። ስለዚህ በመከላከል ብዙ ስህተቶች ይሰራ ነበር። አሁን ይሄ የሲስተም ችግር ነው ብቻ ለማለት ፈልጌ አይደለም፣ ግን ድክመቱን የበለጠ የሚያጋልጥ ጥንካሬውን የሚሸሽግ አይነት ኃላፊነት ነበር ተጫዋቹ የተሰጠው። ስለዚህ ሲመጣ ለእኔ ምንድነው ኖ ብሬነር የሚሉት አለ አይደለም፣ የማትጠራጠሩት አይነት ዝውውር፣ ፍጹም አልጠራጠሩ አይነት ዝውውር ነው የነበረው። ከዛ በኋላ ግን ሁለት የተለያዩ ተጫዋቾች እንደማየት ይመስል ነበር። ስለዚህ ጄሚ ካራገር ያንን አስተያየት ሲሰጥ አስተያየቱ ጨከን ያለ ቢሆንም ለተጫዋቹ ስሜት ጉዳት የሚያመጣ የሚመስል አስተያየት ቢሆንም ትርጉም የሌለው አስተያየት ግን አልነበረም። በቅርብ ጊዜ ግን በቦርንመዝ የምናውቀውን ተጫዋች መምሰል ጀምሯል። ባለፈው ከብራይተን ጋር በነበረው ኤፍ ኤ ካፕ ጨዋታ የሚሆን ከዛ በፊት በነበሩት ተደጋጋሚ የሊግ ጨዋታዎች ላይ ተጫዋቹ ጥሩ መጫወት ጀምሯል። እኔ አሁን በጥንካሬው እንዲጫወት በመደረጉ ምክንያት ይመስለኛል ይህንን እያደረገ ያለው። ሁለት የብራይተን ጨዋታዎችን ለማነጻጸሪያነት ልጠቀም። ለእኔ ኬርኬዥ ብዙ ኳስ መንካስ ያለበት ተጫዋች አይደለም፣ ፓሰር አይደለም፣ እንደ ትሬንት አይነት ፓሰር አይደለም። ለምሳሌ ወይ ጆዋው ካንሴሎ ወይም ዚንቼንኮ፣ እነዚህ ኢንቨርትድ ፉልባክስ በቅርብ ዓመታት በፕሪሚየር ሊግ ያየናቸው ፉልባኮች አሉ አይደለም፣ የበለጠ ፓሰሮች የሆኑ ልክ እንደነሱ አይነት ተጫዋች አይደለም። ይሄኛው የበለጠ ሯጭ የክንፍ ተከላካይ፣ የመስመር ተከላካይ ነው። አሁን ሁለቱ የብራይተን ጨዋታዎች አንደኛው በቀደም በኤፍኤ ካፕ በአንፊልድ የተደረገው ነው። ሌላኛው ደግሞ ከሁለት ወር በፊት በፕሪሚየር ሊግ ጨዋታ በአንፊልድ ከዚሁ ከተመሳሳይ ባላጋራ ጋር የተደረገ ነው። ግን የዚህን ባላጋራ ባህሪም ማየት የሚያስፈልግ ይመስለኛል። ምክንያቱም ብራይተን አርነ ስሎት ከጨዋታው በፊት እንዳሉት በሴት ፒስ ላይ ከፍተኛ ትኩረት የማይሰጡ ጥቂት ቡድኖች አሉ እኛና ብራይተን የሚል አስተያየት ሰጥተው ነበር። ብራይተን የሎ ብሎክ ቡድን አይደለም። ስለዚህ ለኬርኬዥ አይነት ፍጥነትን መሰረት ላይ ያደረገ ተጫዋች ብዙ ስፔስ ክፍት ቦታ የሚፈቅድ አይነት ቡድን ነው። ለምን ግን ለንጽጽር እንዳቀረብኩ ልንገራችሁ። በሁለቱም ጨዋታዎች በፕሪሚየር ሊግ ዲሴምበር ላይ ደግሞ በኤፍኤ ካፕ ፌብሩዋሪ ላይ በሁለቱ ወራት በተደረጉ ጨዋታዎች በሁለቱም ጨዋታዎች 47 እና 48 ኳሶች ነው የነካው በመንካት ደረጃ። ከዛ በኋላ ያለው ነው ልዩነቱ። በበቀደሙ ጨዋታ ላይ 19 ፓስ ብቻ ነው ያደረገው። ማነሱ ጠቃሚ ነው የምለው፣ ምክንያቱም ፓሰር አይደለም ተጫዋቹ። ወይም እንዲህ አይነቱን ተጫዋች የምታመጡት ፓስ እንዲያደርግ አይደለም፣ የበለጠ እንዲሮጥ፣ የበለጠ ማጥቃት ውስጥ እንዲሳተፍ፣ የበለጠ ኦቨርላፕ እንዲያደርግ ነው የመጣው እና በዛ ጨዋታ ላይ በዚህ በቅርብ ጊዜ በተደረገው ጨዋታ ላይ ሁለት የተሳኩ ድሪብሎች ነበሩት። ሁለት ክሮሶች አድርጓል። አንድ የጎል እድል ፈጥሯል። ሁለት የጎል ሙከራ አድርጓል። አሁን ይህንኑ ቁጥር ከባለፈው ከሁለት ወር በፊት ከተደረገው ጨዋታ ጋር ላነጻጽረው። እዛኛው ጨዋታ ላይ 31 ፓስ ነበር ያደረገው። እዚህኛው ጨዋታ ላይ ስንት ብዬ ነበር? 19 ፓስ። ስለዚህ 12 ፓስ ልዩነት ነበረው። ያኔ የበለጠ ፓስ ያደርግ ነበር፣ ያኔ የበለጠ ፖዚሽናል ነበር። በእርግጥ የጨዋታው ባህሪ የተለያየ ነው። ስለዚህ እሱን ኮንቴክስት መረዳት አለብን። ግን ሊቨርፑል ሁለቱንም ጨዋታዎች ያሸንፏል። ሁለቱም ጨዋታዎች ከሞላ ጎደል በአፕሮች ተመሳሳይ አፕሮች የነበራቸው ናቸው። ከሁሉ በላይ ተመሳሳይ ባላጋራን የገጠሙት። ግን ተጫዋቹ በሁለቱ ጨዋታዎች የተለያየ ባህሪ ነው ያሳየው። የአሁኑ የበለጠ ኬርኬዥን በቦርንመዝ የሚመስል አይነት ነው። እዛኛው ጨዋታ ላይ ግን ብዙ ፓስ ያድርግ እንጂ ምንም ሙከራ አላደረገም። አንድ ያልተሳካ የድሪብሊንግ ሙከራ ብቻ ነው ያደረገው። ምንም የጎል እድል አልፈጠረም። አብላጫውንም ጊዜ በራሱ የሜዳ አጋማሽ ነበር የተወሰነው። ይሄኛው ጨዋታ ላይ ግን በአብዛኛው በተጋጣሚ ቡድን የሜዳ ግማሽ ነበር ያሳልፍ የነበረው። ስለዚህ የተለየ አይነት ሁለት ፐርፎርማንስ ነው፣ ግን አይሶሌትድ አይደለም። ያኛው የቅድም የጠቀስኩት በፕሪሚየር ሊግ የተደረገው ጨዋታ ከዛ በፊት በነበሩት ጨዋታዎች በሙሉ
የሚሎሽ ኬርኬዝ ስታቶች ይህንን የሚመስሉ ናቸው። በስታቶች ውስጥ ምን አይነት ኃላፊነት እየተወጣ እንደነበር መገንዘብ ትችላላችሁ። ተመሳሳይ ኳስ ንክኪ ነው፣ ግን የተለያየ አይነት የሚና ኢንተርፕሪቴሽን ነው የምታዩት። አሁን የበለጠ ኦቨርላፕ የሚያደርግ የበለጠ ማጥቃት ውስጥ የሚሳተፍ ተጫዋች እንዲሆን ሆኗል። ያን የበለጠ ፖዚሽናል ተጫዋች ሆኗል እና በቅርብ ጊዜም ሊቨርፑል የሆነ ጊዜ በርካታ ጨዋታዎች ሳይሸነፍ ተጉዟል ነበር፣ ባለፈው በቦርንመዝ እስኪሸነፍ ድረስ። በዛ ጊዜ ውስጥ በጣም ከተሻሻሉ ተጫዋቾች መካከል አንደኛው ነው። ግን ሁልጊዜ ተጫዋቾችን በተመለከተ መገንዘብ የሚያስፈልገን እንዲሁ በቲዎሬቲካሊ ስናስበው ተጫዋቹ የፕሪሚየር ሊግ ተጫዋች ነው እና ከቦርንመዝ ነው የመጣው ለመልመድ ቢያንስ የሀገሪቱን እግር ኳስ የአየር ጠባይ እግር ኳስ ካልቸር ለመልመድ ጊዜ አይፈጅበትም ትላላችሁ። ግን አንድ ማስተዋል የሚገባን ነገር ሊቨርፑል ከቦርንመዝ ይልቅ የበለጠ ፖዚሽናል ቡድን ነው። ቦርንመዝ እንደምታውቁት ከ45% ገደማ 45-46% ገደማ አማካይ የኳስ ቁጥጥር ድርሻ የሚይዝ ነው። ሊቨርፑል ዘንድሮ በፕሪሚየር ሊግ በፖሴሽን አንደኛ ነው። 60% ገደማ ነው የሊቨርፑል ፖሴሽን። ስለዚህ 15% ፖሴሽን ፐርሰንቴጅ ልዩነት አለው። ይሄ በጣም ትልቅ ልዩነት ነው። ምክንያቱም ቦርንመዝ በአብዛኛው በትራንዚሽን ነው የሚጫወተው ማለት ነው። ሊቨርፑል በትራንዚሽን ለመጫወት የሚሆን እድል የለውም። ምክንያቱም አብዛኛውን ጊዜ በሎ ብሎክ የሚገጥሙትን ቡድኖች ነው የሚጋፈጠው። ይህን ደግሞ አሰልጣኙ በተደጋጋሚ አስተያየት ሰጥተዋል። ትልልቅ ቡድኖች ሁሉ ያጋጥማቸዋል። አንዳንዶቹ ብዙ የቆመ ኳስ በመጠቀም ጎል የሚያስቆጥሩ አሉ። ሊቨርፑል በቅርብ ጊዜ እዛ ላይ መሻሻል አለው። ግን የሊቨርፑል የቆመ ኳስ ማጥቃትም መከላከልም የተዋጣለት አልነበርም። የሊቨርፑል የአጥቂ መስመርም በአዲስ መልክ ፎርም የተደረገ ነው። እንደምታውቁት የሊቨርፑል ኢንቨስትመንት በአብዛኛው 450 ሚሊዮን ፓውንድ ገደማ ቢያወጣም 300 ሚሊዮን ፓውንዱ ማጥቃት ላይ የተደረገ ነው። ይህን ያህል የማጥቃት ኢንቨስትመንት ሲደረግ ደግሞ ኒውሊ ፎርምድ ነው ማለት አዲስ ነው። 29 ቁጥሮች 1-10 ቁጥር ቡድኑ አምጥቷል። ስለዚህ ሌላ አይነት ካራክተሪስቲክስ ያላቸው ናቸው። ይሄ መሆኑ ደግሞ ሁሉንም ተጫዋቾች ነው አፌክት የሚያደርገው። የአታኪንግ ፉልባክ የሆነውንም ሚሎሽ ኬርኬዝንም በተመሳሳይ ሁኔታ እና የበለጠ ከኳስ ጋር የመቆየት የበለጠ ፖዚሽናል የመሆን ኃላፊነት ነበረበት። ግን አሁን ምናልባት በአርነ ስሎትም ውሳኔ ይመስላል ተጫዋቹ የበለጠ ጠንካራ የሆነ ኳሊቲውን እንዲጠቀም በሚያስችል ሴታፕ ነው እየተጫወተ ያለው። ስለዚህ ሲዝኑን በጣም በጥሩ ጥንካሬ ነው እየጨረሰ ያለው። በእርግጥ የ21 ዓመት ተጫዋች ስታስፈርሙ አሁን 22 ዓመት ሆኖታል። የረጅም ጊዜ ኢንቨስትመንት ነው። ግን እንደመጣ ደግሞ ብዙ ጨዋታዎችን ይጀምር ስለነበር እኔ መጀመሪያ አካባቢም ቶሎ ወደ እሳቱ የጣዱት ይመስለኛል። እንደ አንዲ ሮበርትሰን አይነት ተጫዋች መቆየቱ ካልቀረ የበለጠ ሮቴት ቢደረግ ተጫዋቹ ከፋየሪንግ ላይን ብሎ ከብርቱ ጫና እንዲቃለልለት ሊደረግ ይችል የነበረ ይመስለኛል። ነገር ግን ደግሞ አንዳንድ አሰልጣኞች ሪትም ይፈልጋሉ። ተጫዋች በተከታታይ መጫወት ሲችል ነው በጥሩ ብቃቱ ላይ እንዲገኝ የሚሆነው። ያንን ሪትም ይሉታል። ምናልባት ለዛ አስበው ሊሆን ይችላል። ስህተቶችም እየሰራ የሚቀጥሉትን ጨዋታዎች በተደጋጋሚ ይሰለፍ ነበር። ምናልባት የአሰልጣኝ ውሳኔ ትክክል ይሆን ይሆናል። አሁን በጣም በጥሩ ሁኔታ በተከታታይ ጨዋታዎች መጫወት ጀምሯል። እንደው ይህንን መሻሻል እናንተም አስተውላችሁት እንደሆን ሀሳብ አስተያየትና ልትሰጡበት ትችላላችሁ። ይህንንም ስለምታደርጉ አመሰግናለሁ። በደህና ቆዩኝ።